ዓለም ሲፈራው የነበረው ግን ያልጠበቀው ነገር ተከስቷል። በዓለማችን የማይታሰብ የሚመስሉ ነገር ግን የሆኑ ነገሮች አሉ። እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት መፈጸሟ ተሰምቷል። ማለዳውን የተሰማው መረጃ ለብዙዎች አስደንጋጭ ነው፣ አስፈሪም ነው። የሁለቱ ሀገራት የዓለምን የኃይል አስተላለፍ የሚወስነው ጦርነት ተጀምሯል። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀም። በዚህ ከባድ በተባለ ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴይን ሳላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረገችው ወታደራዊ ይዞታዎችን ነው ብትልም ኢራን የመገናኛ ብዙሃኖቿ በበኩላቸው የገለጹት በቴህራን መኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከልም ሲቪላን ይገኙበታል ተብሏል። በኢራንና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ሲሉ ሲጠሩት ቆይተዋል። የዚህ የጦርነት አካል የሆነው ይሄው ጥቃት በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል አስቸኳይ ጊዜ አዋጅ አውጃለች። የእስራኤል መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። ሆሴይን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ ናቸው። የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬይዱን አባሲ መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ፍሬይዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እየተጫወቱ እንደነበረ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበረ። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛይድ ዩኒቨርሲቲ ፕሬዚዳንት መህዲ ቴህራንቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ትደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማይክ ሩቢዮ በበኩላቸው አገራቸው እንዳልተሳተፈች ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቶች እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ተናግረዋል። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገው ድርድርን እንደምትቀጥል ተስፋ እንዳላቸው በድጋሚ ተናግረዋል። ኢራን የኒውክሌር ቦምብ ሊኖራት አይገባምና ወደ ድርድር ጠረጴዛ ለመመለስ ተስፋ እናደርጋለን ሲሉ ተናግረዋል። ኢራን ዓለም አቀፍ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪ አቅርባለች። የኢራን ውጭ ጉዳይ ሚኒስትር ጥቃቱ የዓለምን ደህንነት ታይቶ ለማያቅ ስጋት አጋልጦታል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆንም ሚኒስትሩ አስጠንቅቀዋል። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩም ሲጠይቅ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በኢራን የኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱ ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። ለመሆኑ በዚህ እስራኤል ጥቃት ኢራን ያጣቻቸው ቁልፍ ሰዎች እነማን ናቸው? በእስራኤል ጥቃት ምንና ማን እንደተጎዳ የሚገልጹ መረጃዎች አሁንም እየወጡ ነው። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎችን መምታቱን ይፋ አድርጓል። ጥቃት ከተሰነዘረባቸው ቦታዎች መካከል በአገሪቱ መሃል በሚገኘው ናታንዝ የኢራን ዋና የዩራኒየም ማበልጸጊያ ተቋም ይገኝበታል። የኢራን መንግስት ቴሌቪዥን በተደጋጋሚ እንዳሳየው ይህ ተቋም በጥቃቱ ስለመመታቱ ምስሎችን አስደግፎ አሳይቷል። በእርግጥ ይህ ተቋም የዩራኒየም ጋዝን ለማበልጸግ የሚያገለግሉ መሳሪያዎች የሚሰሩበት በመሆኑም ከመሬት በታች ነው የተገነባው። ይሁን እንጂ ይህ ተቋም ከጥቃቱ አለመትረፉ የእስራኤል ጥቃት እጅግ ከባድ እንደነበረ ማሳያ ነው ይላሉ ባለሙያዎች። ይህም ሆኖ ግን የእስራኤል ጥቃት ምን ያህል ከባድ ነው የሚለውን በዝርዝር ለማወቅ አልተቻለም። የኒውዮርክ ታይምስ ጋዜጣም በቴህራን ዙሪያ ቢያንስ 6 ወታደራዊ ካምፖች እንዲሁም የወታደራዊ አዛዦች መኖሪያ ቤቶች መመታታቸውን አስነብቧል። እንዲሁም በርካታ የመኖሪያ ህንፃዎች መጎዳታቸውን የኢራን ከፍተኛ ባለስልጣናትን በመጥቀስ ዘግቧል። ይህን መረጃ የሚያጠናክረው ደግሞ የኢራን ጦር ኃይሎች መሪዎች መገደላቸው የኢራን መንግስት ቲቪ ማረጋገጡ ነው። የኢራን አብዮታዊ ዘብ
ዋና አዛዥ ሁሴን ሳላሚና የኢራን ጦር ኤታማዦር ሹም ሜጀር ጀነራል መሐመድ ባገሪ በዚህ ጥቃት መገደላቸው እየተዘገበ ነው። ቢያንስ 2 የኒውክሌር ሳይንቲስቶችም በዚህ ጥቃት እንደተገደሉ ነው የተገለጸው። የኢራን አቶሚክ ኤነርጂ ድርጅት የቀድሞ መሪ የሆኑት ሬፍሬዶን አባሲ እናም የቴህራን የሚገኘው ኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መሐመድ መህዲ ቴህራቺ እንዲሁም ሌሎችም መገደላቸውን የኢራን መንግስታዊ ቴሌቪዥን ጣቢያም አስነብበዋል። እየወጡ ያሉ ዘገባዎች እንደሚያሳዩት ደግሞ ኢራን ወደ እስራኤል ከ100 በላይ ሰው አልባ አውሮፕላኖች ድሮኖችን አስወንጭፋለች ሲሉ የእስራኤል መከላከያ ሰራዊት አይዲኤፍ ገልጸዋል። ቃል አቀባዩ ብርጋዴር ጀነራል ኤፊ ደፍሪን እንደገለጹት ከሆነ ቃል አቀባዩ አሁን በሰጡት መግለጫ ኢራን ወደ እስራኤል ግዛት የሚመጡ ወደ 100 የሚጠጉ ሰው አልባ አውሮፕላኖችን ብታስወነጭፍም እነዚህ ድሮኖችን ለመጥለፍ እየሰራን ነው ሲሉ ገልጿል። በመግለጫው እነዚህ ከኢራን የተወነጨፉ ድሮኖች እስራኤል ለመድረስ ብዙ ሰዓታት እንደሚወስድባቸው አስረድቷል። ፍሪን አክለውም እስራኤል በፈጸመችው ጥቃት የኢራን ጦር ሰራዊት ዋና አዛዥ፣ የኢራን እስላማዊ አብዮታዊ ጥበቃ ሰራዊት አዛዥና እንዲሁም የኢራን ድንገተኛ አደጋ ትዕዛዝ አዛዥ መገደላቸውን አረጋግጠዋል። የኢራን መንግስት ሚዲያዎች የአብዮታዊ ጥበቃ ዋና አዛዥ ሁሴን ሳላሚ መገደላቸውን ጭምር እየገለጹ ይገኛሉ። በእስራኤል አስቸኳይ ጊዜ አዋጅም መታወጁ ተሰምቷል። ከዚህ ጥቃት በፊት አሜሪካ ከኢራን ጋር ባላት አለመግባባት ምክንያት በኢራቅ ኤምባሲ የሚገኙ ሰራተኞቿን በከፊል ልታስወጣ እንደሆነ ተገልጾ ነበረ። አሜሪካ አስፈላጊ አይደሉም ያለቻቸው የኤምባሲ ሰራተኞችና ቤተሰቦቻቸውን በከፍተኛ የደህንነት ስጋት ምክንያት ከባግዳድ ልታስወጣ መሆኑን የአሜሪካ መንግስት ምንጮች አስቀድመው ገልጸው ነበረ። ሲቢኤስ እንደዘገበው እስራኤል በኢራን ላይ ጥቃት ልትሰነዝር ትችላለች የሚለው ስጋት አሜሪካ ከቀጠናው የኤምባሲ ሰራተኞችን የምታስወጣበት ምክንያት ሊሆን እንደሚችል የአገሪቱ ባለስልጣናት አስቀድመው ቢጠቅሱም ኢራን ከሰሞኑ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ጥቃት ልትሰነዝር እንደምትችል መዛቷ የሚታወስ ነው። አሜሪካ ይህ የጥቃት ዛቻ ለኤምባሲዎቿም ስጋት እንደሆነባት ነው ቢቢሲ ያስነበበው። በተጨማሪም ባለስልጣናቱ እስራኤል በኢራን ላይ ጥቃት ካደረሰች ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ ትወስዳለች በሚል ስጋት ሊሆኑ እንደሚችሉ ሁኔታው አብራርቷል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኤምባሲው ሰራተኞች በስፍራው መቆየታቸው አደገኛ ሊሆን እንደሚችል ነው የገለጹት። ትራምፕ አክለው ኢራን የኒውክሌር መሳሪያ እንድታበለጽግ እንደማይፈልጉና እንደማይፈቅዱም ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በበኩሉ በአገሪቱ በሁሉም የአሜሪካ ኤምባሲዎች ያለውን ሁኔታ እየፈተሸ እንደሚገኝ ነው የገለጸው።